ዳዳ ድኤዴ ድኢዲ ድኦዶ ድአደ this is late this is also late so ሩል አለ ወይ አዎ አለ this is CBC this is CBCE በዛም አለ በዚህ ግን ሌላ ብላችሁ ለመጻፍ ስትፈልጉ ልና ኤ ማድረግ አለባችሁ ፈአፋ ፍኤፌ ፍኢፊ ፍኦፎ ፍአፈ ጄም ነው ጂኢም ነው አይደለ ዲጂኢም ነው ቺና ኤክሴፕሽናል ናት ይቆዩ እዚህ ጋር እንሂድ ሰላም የዛሬ ቀንን ቪዲዮ ለመማር ግዴታ እስክርቢቶና ወረቀት ያስፈልጋል ወይም ደብተር ይሁን ከወረቀት ደብተር ነው የተሻለው እኔ እቺን እስካጠፋ ድረስ ደብተርና እስክርቢቶ ይዛችሁ ጠብቁኝ ምክንያቱም ከስር መሰረቱ ነው ማስተምራችሁ ዛሬ ቀን ከስር መሰረቱ ማለት በቃ በጣም ቤዚክስ የሚባል ነገር ነው ማስተምራችሁ ለዛ ግዴታ ያስፈልጋል አጥቼ ልምጣ ደብተር አምጡ አብዛኛዎቻችን አሁን ኢትዮጵያውያን መጻፍ ሲሆን በጣም ያስቸግረናል ሩሉ ይከብደናል ለምን ሲባል ገና ከስር መሰረቱ ስንማር ያስተማሩን ወይም ያሳዙን ቤዝ ልክ አይደለም ለእንግሊዝኛ የሚጠቅመን ነገር አለ እዚህ ጋር ማጣበቅላችሁ ደግሞ ይውት ሀ እስከ ፐ ጠቅላላ ሙሉን እስከ 7 ቤተሰቦቻቸው ለእንግሊዝኛ የሚጠቅማችሁ እሱ ነው ወይም ይሄንን ትራንስሌት አድርጉ ተብለን ነበር የተሰጠነው ነገር ግን እሱ ለስም ለሚሆነው እንጂ ለእንግሊዝኛ አይሆንም የሚባል ቪዲዮዎች ብዙ ቪዲዮዎች አይታችሁ ይሆናል የኔ ቪዲዮ ላይ እንደዛ ነው የምንለው ሰው ለምን የሚለውን ነገር ነው ማሳያችሁ ኮንሶናንቶቹ ባወል ጋር ያመጣ ሳውንዶቹን ነው ማሳያችሁ ማለት ነው ደብተር ይዛችሁ ያስባለሁ እየጻፋችሁ ነው ያስባለሁ ምክንያቱም ይሄ ነው ቤዚክስ ኦኬ ሶን ጀመር ሶ መጀመሪያ ማወቅ ያለባችሁ ነገር ምንድነው ኮንሶናንት እና ቫውል ይሄ ማለት አናባቢና ተነባቢ እንደሆነ እናውቃለን ራይት ሶ አናባቢ ምንድነው ተነባቢ ምንድነው አናበበ ምንድነው ተነበበ ምንድነው የሚለውን ነገር ነው ማወቅ ያለብን ሶ ማናበብ ማለት ወይም እነዚህ ቫውሎች ጥቅማቸው ምንድነው የነዚህን ኮንሶናንት ድምጽ መቀየር ነው ከየት ወዴት ነው የሚቀይሩት አያችሁ ድምጽ መቀየር ነው ኦፍ ኮርስ ከየት ወዴት ነው የሚቀይሩት እንዳልኳችሁ እኛ የምንጠቀመው ሜተድ ያው እኛ ኢትዮጵያውያን አይደለም አማርኛ እንችላለን ራይት አማርኛን ቤዝ አድርገን ነው እንግሊዝኛ መማር ያለብን ኦኬ ሶ ድሮ ያስተማሩን ልክ አይደለም እኔ የምነግራችሁ ሜተድ ከተጠቀማችሁ ቀላል ነው እንዳልኳችሁ ደግሞ ይሄ የኔ ሜተድ አይደለም ነገር ግን ኪንደርጋርተን ሳስተምር ልጆቹን ቤዝ ለማስያዝ የምንጠቀመው የነበረው ሜተድ ነው ሶ ይሄኛውን በጭንቅላታችሁ ከያዛችሁ በኋላ ማናበብ ምንድነው ተነባቢ ምንድነው አናባቢ ምንድነው የሚለው ነገር እኔ ሶ ኮንሶናንት ማለት ይሄ ሳድስ ማለት ነው ሳድስ እሺ ነቡ ሳድስ ምንድነው ኤክስፕሌን አድርግላችሁ ስድስተኛው ፊደል በቃ ስልክሽን አስቀምጪና ፎከስ እናንተም ስልካችሁን አስቀምጡ አይደለም አክቹሊ ግን እሺ ሳድስ ምንድነው ስድስተኛው ፊደል ከየት ወዴት ሃሁ አያችሁ እኔ አሁን ብዙ ቪዲዮዎቼ የሪዲንግ እና ራይቲንግ ብዙ ጊዜ ሳድስ ስላለው ግን ሳድስ ራሱ ምን እንደሆነ አልገባቸውም ተማሪዎቼ እንዴት ነው ነገር ያስተዋልኩት በቅርብ የተመዘገቡ ተማሪዎች አሉኝና ቪዲዮ ላይ አይተው መተው ሳድስ ስላቸው what is ሳድስ ምንድነው ግን መልቲፕል ቪዲዮዎች አይተዋል so I don't think ሳድስ ሲባል ራሱ ኮንሴፕቱን ያዙት so ሳድስ ማለት ስድስተኛው እንዴት ነው ስድስተኛነቱ የምናውቀው ሀ ሁ ሂ ሃ ሄ ህ ሆ አይደለ እዩት ስድስተኛው ህ ነው ያለ ላይ ደግሞ ስድስተኛው ል ነው የመ ም ነው የረር ነው የሰስ ነው አያችሁ ውስጡ ምን አለ ህልምርስ አይደለ ሽቅብት እያለ ይቀጥላል ስለዚህ ለምንድን ነው ኮንሶናንቶቹ ሳድስ የሆኑት በተናጠል ስለሚጻፉ ነው ኤቢሲዲ አሁን አንዳንድ ሌተር እንጂ ሁለት ሌተር ናቸው እንዴ አይደሉም አይደለ አንዳንድ ሌተሮች ናቸው ሶ እነዚህ አንዳንድ ሌተሮች ቫውል ሲጨመርባቸው ሳውንዳቸው ይቀየራል እንዴት ነው እሱን የምናውቀው ከሳድስ ውጭ ስለሆኑ የሚባል ቫውል ውስጣቸው ስለሌለ ሶ ቫውሎቹ በአማርኛ ምንድን ናቸው አ ኡ ኢ አያችሁ አ ኡ ኢ አ ኤ እ ኦ እቺ ግን በእንግሊዝኛ ቫውል የለችም አ ከተባለ አለን አያችሁ this is a this is a short sound this is e this is o this is a ወይም ደግሞ ኡ ይሆናል ይሄ አ ኤ ነው ኢ ኤ ነው አይደለ አይ ደግሞ ኢ ነው ኦ ነው ዩ ደግሞ አይ ይሆናል and sometimes ደግሞ ኡ ይሆናል ሶ ለማለት የፈለኩት ነገር ምንድነው የሚባል ቫውል የለንም እነዚህን ደግሞ ሰምታችሁ ከሆነ ህለመረሸ ቀበተ ሁሉ ምን የላቸውም
የሚባል ሳውንድ አላቸው። ስለዚህ በተናጠል ይጻፋሉ የሚባል ቫውል ስለሌለ ለዛ ነው። በቃ አይ ዶንት ኖ እንዴት አድርጌ ኤክስፕሌን ማድረግ እንዳለብኝ ይሄንን ኮዝ ተማሪዎች አሁንም እያዩት እየተረዱኝ አይደለም። ሶ ይሄ ነው በቃ ኮንሴፕቱ። ሶ ደጋግማችሁ እዩት። ይሄ ነገር ካልገባችሁና የመጻፍና የማንበብ ላይ ግን ችግር ካለ ቴክስት አድርጉልኝ ኦር ደውሉልኝ። ስልክ ቁጥር አስቀምጥላችኋለሁ፣ መማር ትችላላችሁ። ኦኬ ሶ እዚህ ጋር እንምጣ። አንድ በሚባል ሳድስ የለም። ሁለት ኮንሶናንቶቹ በሙሉ ሳድስ ናቸው። በቃ በሚባል ቫውል የለም። ኮንሶናንት በሙሉ ሳድስ ነው። ይሄን ከያዛችሁ ሌትስ ሙቭ ኦን። ሶ ኤ አ ነው፣ ኢ ኤ ነው፣ አይ ኢ ነው፣ ኦ ኦ ነው፣ ዩ ደግሞ አ። እንደ አ አድርገን ብቻ እንያዘው። ሶ አያችሁ ይሄ የምናየው ዛሬ ቀን ሾርት ብቻ ነው። እነዚህ ሎንግ ሳውንድ ሲኖራቸው ደግሞ ቫውሎቹ ድምጻቸውን አይቀይሩም። ኤ ኤ ሆኖ ይመጣል። ኢም ኢ ነው፣ አይ አይ ነው፣ ኦ ኦ ነው፣ ዩም እንደሁ ዩ ሆኖ ይመጣል። ለምሳሌ ለእያንዳንዱ አንዳንድ ቃል ልስጣችሁ። ኤ ለምሳሌ ይሄን ቃል እስኪ አንብቡ። ዲስ ኢዝ ቴፕ። አያችሁ ኤን ኤ ብያነበብኩኝ። ት ኤ ፕ ቴፕ። ኢ አልተነበበችም። ለምን? አላማዋ ምንድን ነው? ኤን ኤ አድርገን እንድናነብ ነው የሚያደርገን። ዲስ ኢዝ ቴፕ። ኦኬ እሺ፣ ይሄን ደግሞ ዩት። ዲስ ኢዝ ኬክ። ክ ኤ ክ ኬክ። ኢ አትነበብም። ለምን? ኤን ሎንግ ሳውንድ እንዲኖረው ማድረግ ነው ያለባት። ይሄን ዩት። ታይም። ይሄን ኪዩት። ይሄ ቲዩብ። አያችሁ ትዩብ ቲዩብ፣ ክዩት ኪዩት፣ ትአይም ታይም። አያችሁ አይ 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 ነው እያልን ያለ ነው። እዚህ ጋር ሚዩ ነው፣ እዚህ ጋር ሚዩ ነው። ይሄ ምን ይባላል? ሎንግ ሳውንድ ይባላል። ሶ ማስተምራችሁ ዛሬ ቀን ኮንፊውዝ እንዳያረጋችሁ ይሄኛውን ፓርት አይደለም። እንደዚህ አሁን ይሄንን ሳነብ ትኤ እንጂ ትአ አላልኩም። ዲስ ኢዝ ከአ ትአይ ከአ ሳይሆን ክዩ። ዲስ ኢዝ ትዩ። አሁን ዩቲዩብ ላይ እንዴ ነው የሚጻፈው? ለምንድነው እንደዚህ እየጻፍን ያለ ነው? ሎንግ ሳውንድ ስላለው። ሶ የዛሬ ቀን ቪዲዮችን ከሱ ጋር ይገናኛል አይገናኝም? ለዚህኛው ሎንግ ሳውንድ ብዬ ወይም ሎንግ ቫውልስ ብዬ ስጽፍ ብቻ ነው ሊገናኝ የሚችለው። ክሊር ነው ብዬ አስባለሁ። በቻልኩት መጠን ክሊር ለማድረግ ሞክራለሁ። ሶ ዛሬ ቀን የምናየው እያንዳንዱ ኮንሶናንት ወይም ሳድሶቹ ሳድስ ሳውንድ ያላቸው ወይም እያንዳንዱ ሲጠሩ ውስጣቸው ሳውንድ ያለው ሌተሮች ከማን ጋር ከነዚህ ቫውል ሾርት ቫውል ሳውንዶች ጋር ሲመጡና ለመጻፍ ወይም ለማንበብ እንዴት ይጠቅማሉ የሚለው ነው። ኦኬ አሁን ይኸውላችሁ ሶ ኤ አናት ብያቸዋለሁ። ኤ እንደ ኤ እንተዋት፣ ኮንፊውዝድ አትሁኑ። ኦኬ እነዚህ ጋር ብቻ ነው የምንሄደው። ሶ ብ እና አ ይሄ ባ ነው። ሶ አያችሁ ምን የሚለው ኮንሴፕት ጋር ገባል። ኮንሶናንት እና ቫውል መጣ። ቫውል ኮንሶናንትን ያናብባል። አናበበ ማለት ሁለት ሌተር ናቸው፣ አንድ ሳውንድ እንዲኖራቸው አደረገ። በቃ ማናበብ ማለት ሳውንድ መቀየር። ስለዚህ ኤ መጣች አይደለ? ሳውንዷ ማን ነው? አ ነው። ቢ ግን ብ ናት። ሶ ብ እና አ በጋራ ምን ሆነ? ባ ሆነ። አያችሁት? ሶ አንድ ሳውንድ ነው አይደለ? ባ አንድ ሳውንድ ነው። ሲጻፍ ግን ሁለት ሌተር ነው ያለው። ሶ ስንጽፍ ባነቱ ሳይሆን በአ መሆኑ ነው የሚጠቅመን ማለት ነው አይደለ? ሶ ዲስ ኢዝ ብ ኤ፣ ዲስ ኢዝ ብ ኢ፣ ይሄ ብ ኦ፣ ይሄኛው ደግሞ ብ። እስኪ ዩን እንደ አ ብቻ እንማር ዛሬ ቀን። ይሄ ብ አ። ሶ ቅድምን ብያችሁ ነበር ኢንትሮ ጋር እኛ ያስተማሩን የአማርኛ ፊደሎች በእንግሊዝኛ ከሀ እስከ ፐ ያሉት ሰባቱን እያንዳንዱ ሰባት ያለው ለእንግሊዝኛ አይጠቅምም የተባለበት ምክንያት አሁን ቢ እና ዩ ሲመጡ ቡ ብቻ ጻፉ ነው የተባለው አይደል? ቡ ለማለት ቢ እና ዩ ብቻ ጻፉ ነው። ሶ በ ሲባል ደግሞ ቢ እና ኢን ብቻ ነው የምንጽፈውኛ። ነገር ግን በ ሲባል ቢዩ መሆን ይችላል። ለምሳሌ ነገር ግን ስንል በት እንዳለን አይደል? ብአት። አሁን ይሄን ስጽፍ ብአት። ሶ ቢ ብነች ሳድስ ነው። ዩ እንደሆነ እየነገርኳችሁ ነው። ቲ ደግሞ ት ነው ሳድስ ነው ወይም ስድስተኛው ነው። ሶ ቢ እና ዩ በጋራ መጥተው ቡ ልንል ነው። ሶ የአማርኛው ምን ብለን እንድናነብ ነው እንትን የሚለን ያስተማረን ቡት ብለን እንድናነብ ነው ይሄ ማለት ነው። አያችሁ ለዛ ነው ልክ የማይሆነው። ይሄ ቡት ሳይሆን በት ነው። ዩን እንደ አ ተጠቅመን። ስለዚህ ይሄኛው ሜተድ ነው ለእንግሊዝኛችሁ ለመጻፍም ለማንበብም የሚያገለግለው። እሺ ሶ ዲስ ኢዝ በኤቤ በኢቢ በኦቦ በአ በ ወይም ደግሞ ቡም ሊሆን ይችላል። ኮዝ የእያንዳንዱ ቫውል ሾርት ሳውንዳቸው ይቀያየራል። አሁን እቺ ኦ ብዙ ናት ማለት 3 አካባቢ ያለው ይሄኛውም 3 አካባቢ ያለው። ሶ ይሄን ከያዛችሁ ሲ ትቆይና ወደ ዲ ደግሞ እንሂድ። ኮዝ እዚህ ጋር ኤክሴፕሽን ስላለ ነው። ሶ ዲ እና ኤ ሲመጣ this is ድ አዳ ድ ኤዴ ድ ኢዲ ድ ኦዶ ድ አዳ። ኤፍም ሲመጣ ፍ አፋ ፍ ኤፌ ፍ ኢፊ ፍ ኦፎ ፍ አፈ። ይቺና ኤክሴፕሽናል ናት። ይቆዩ እዚህ ጋር እንሂድ።
ህአሃ ህኤሄ ህኢሂ ህኦሆ ህአሃ። እዚህ ጋር ደግሞ ጅአጃ ጅኤጄ ጅኢጂ ጅኦጆ ጅአጃ። ካም ልክ እንደዛ ከአካ ከኤኬ ከኢኪ ከኦኮ ከአከ። ሶ አሁን እዚህ ጋር ላስረዳችሁ። ሶ እንዳለ እነዚህ ኮንሶናንቶች ማን ጋር ነው እያመጣን ያለ ነው? ቫውሎች ጋር። ስለዚህ እያንዳንዱ የሚመጣው ኮንሶናንት ቫውል ጋር ሲመጣ 2 ሌተር ነው፣ ግን አንድ ሳውንድ አለ። ሶ አንድ ሳውንድ እንዳለ እናውቃለን። ባይ ዲፎልት አንብቡ ብላችሁ አሁን ዳ እንደሆነ ታውቃላችሁ። ስትጽፉ ግን ዳ ሲባል ወይ ዲ ብቻ ነው የምትጽፉት፣ ወይም ደግሞ አንዳንድ ጊዜ ደግሞ አለ ከነ ዳ ሲባል ራሱ ዲ ራሱ ላታስገቡ ትችላላችሁ። ለምን? መሰረቱን ስላልያዛችሁ። መሰረታችን ምንድነው? ኦር ቤዚክሱ ምንድነው? ዳ ሲባል አንድ ሳውንድ ነው ያለው፣ ሲጻፍ ግን 2 ነው። ሃው ዱ ዊ ኖ ዳት? ዳ ሲባል 4ኛው ነው፣ ደዱ ዲዳ። ስለዚህ 4ኞቹ በሙሉ እንዳለ ምን አላቸው? አ የሚል ሳውንድ ውስጥ አላቸው። አ የሚባል ቫውል አለ፣ ስለዚህ ኤ ይገባል። ሲምፕል። ይሄ ነው ኮንሴፕቱ። ይሄን ከያዛችሁ ለሁሉም አፕላይ ያደርጋል። ሶ ይሄንን እዩት። በአባ ዳአዳ ፈአፋ ህአሃ ጃአጃ ከአካ አለ እንዳለ ኮንሶናንቶቹ ይቀየራሉ። ኤንድ ከሳድሱ ወደ ምን ወደ ራብ ወይም ወደ 4ኛው ቀየረው። እዚህ ጋርም ደሴም ነው። በኤቤ ድኤዴ በኤፌ ህኤሄ ጂኤጄ ኤን ከኤኬ። አሁን ቤ እንደሆነ ታውቃላችሁ፣ አንደርስታንድ አድርጌያለሁ እኔ። ኬ እንደሆነ ታውቃላችሁ፣ ዲስ ኢዝ ዴ እንደሆነ ታውቃላችሁ፣ ዲስ ኢዝ ፌ እንደሆነ ታውቃላችሁ። ስትጽፉ ግን ፌ በሚባለው ቦታ ላይ ኢን ማስገባት አለባችሁ ወይ? ታውቃላችሁ ወይ? ይሄ ነው ኮንሴፕት። ኦኬ ሶ ይሄን ከያዛችሁ ኤክሴፕሽናሎቹ ጋር እንሂድ። ሶ እቺ ሲ አያችሁ፣ ለዚህ ነው አሁን ኖርማሊ እንደዚህ ተብሎ ከተጻፈ እንትን ላይ አይ ኦ ዩ አሁን በመጣንበት መሰረት ከሄድን ኦኬ ይሄ ኤ ነው፣ ሲ ደግሞ ከ ነው። ሀው ዱ ዊ ኖ ዳት? ሲ ብቻውን ተጽፏል፣ ከ ደግሞ ሳድስ ነው። ስለዚህ ከነዚህ ቫውሎች ጋር ከመጣ ልክ እንደነ ከብጋ እዚህ ጋር ህጋ ድጋ እንደጻፍ ነው የነዚህም አንድ አይነት ይሆናል ብለን ነው የምናስበው። ለዛ ነው እኛ የተበላ ነው ራይት። ይሄንን ስላላወቅ ነው ስንጽፍ ትክክለኛ የሆነ ስፔሊንግ የማይመጣልን። ስለዚህ ምን ታደርጋላችሁ? ኤክሴፕሽናሎቹን ለይታችሁ ማጥናት አለባችሁ ማለት ነው። ስለዚህ ሲ ከአይ ጋር ከኢ ጋር እና ከዋይ ጋር ከመጣች ሳውንዷ ስ ነው እንጂ ከ አይደለም። ስለዚህ ይሄን ብኤ ብዬ ይሄን ድኤ ዴ ብዬ ይሄን ከኤኬ አልለውም ማለት ነው። ዲስ ኢዝ ወይ ስ ሊሆን ይችላል ወይ ሴ ሊሆን ይችላል። ለምሳሌ ይሄን ቃል አንብቡት። How do you read this word? Center. By the way, አስተማሪ ናት። To make our videos more engaging ነው እሷ እንደዚህ ብናደርጋት ግን you know so this is center። አያችሁ እንደተማርነው ከሆነ ግን ይሄንን በኤቤ ስለሆነ ይሄንን ከኤኬ አድርጌ ኬንተር ልለው ነው ማለት ነው። እንደዛ ደግሞ አይሰራም። this is ስ ነው። እንዴት አወቅን? ያጠገቡ ስላለ so this is center። ይሄን አንብቤው አያችሁ ዋ ያለ። ስለዚህ ይሄኛው እንደ ስ ተነበበ እንጂ እንደ ከ አይነበብም። ለምን? በሲ ምክንያት። እሺ what about this word? አያችሁ እዚህ ጋርም ሲን ያለችው ሲኒማ። how do we know that? ከአይ ጋር ስለመጣ እንጂ ኪኒማ አይደለም፣ ካይክል አይደለም። አያችሁ እዚህ ጋር ከሆነ ለምን ኤል ነው አጠገቡ ያለው። ሶ ከአይ ከዋይ እና ከኢ ውጭ ሲ አብረውት ከመጡ ሌሎች ኮንሶናንትም ሆነ ቫወልም ሆነ ክ ሳውንድ አለው። ከነሱ ጋር ሲሆን ብቻ ግን ስ ሳውንድ አለው። እዚህ ጋር ደግሞ እንምጣ። ሶ this is ግ አይደለም። how do we know that? ግ ጂ ሳውንዱ ግ ነው። ግን እዚህ ጋር እዩት። ሶ ኤክሴፕሽናችን ማናት? እቺኛው ናት። እሺ ሶ ይሄ ግ አጋ ነው። ይሄ ግን ግ ኤጌ አይደለም ነው። ሁሉ ጊዜ ግን አይደለም። ሶሪ ሁሌ አይደለም። ይሄ ሌላ ሳውንድ ሊኖረው ይችላል። this is ግ ኤጌ ግ ኦጎ ግ አጋ። ይሄ ግን ለምሳሌ ይሄንን ቃል እስኪ አንብቡት። አያችሁ የተጠቀምኩት ማንን ነው? ጅና ኢ ነው። ግን እንዳልኳችሁ በዚህ መሰረት ቤ ዴ ፌ ጌ ብለናል። ነገር ግን ጌ ብቻ መሆኑ ጥቅም የለውም። ምክንያቱም ይሄን እስኪ አንብብ። ሺ ሳይድ ጀ። አያችሁ ጂኢ ሲመጣ ጅ ሳውንድ አለው። ናት ኦንሊ ጂኢ እችኛዋም ጅ ነች። ዲስ ጄም ጅ ነው፣ ጂኢም ጅ ነው አይደለ? ዲጂኢም ጅ ነው። ዲጂኢ ራሱ ጅ ነው።
ለምንድን ነው ጅን እንደ ጅን የምንጠቀመው? ለምን ጂኢን እንደ ጅን እንጠቀማለን? ለምን ዲጂኢ እንደ ጅን እንጠቀማለን? የየራሱ ህግ አለ። ሎንግ ሳውንድ፣ ሾርት ሳውንድ እየተባለ ለምሳሌ 2 ቃል ልስጣችሁ። ይሄን ቃል እዩት። ዲስ አሪፍ ኤግዛምፕል አመጣን። ይሄን አንብቢው። ይሄስ አያችሁ እዚህ ጋር ኤ አለች። ይሄን እንደ ኤ አነበበችው። ዲስ ኢዝ ኤጅ። ይሄ ግን ባጅ። ኤጅ ብአጅ። አያችሁ በኤ ምክንያት የኤ ሳውንድ ጂኢን ነው የሚያስገባው ወይስ ዲጂኢን ነው የሚያስገባው የሚለውን ነገር ይወስናል። ስለዚህ ይሄም ጅ ነው ዲጂኢ፣ ጂኢም ጅ ነው፣ ይሄም ጅ ነው። ሶ ይሄኛው የሚጠቅመን ለምንድን ነው? ስም ለመጻፍ ለምሳሌ ጀሚላ ብዬ ለመጻፍ ስፈልግ ይሄን አላስገባም። ይሄን ጅ ሳይሆን እዚህ ጋር የጻፍኩላችሁን ጅ ነው የምንጠቀመው ጀሚላ ተብሎ ለመጻፍ ማለት ነው። ሶ ያኛው የአማርኛኛ የተማርነው ለስም ነው እንጂ ለእንግሊዝኛ ቃል አያገለግልም። ያገለግላል ነው ወይ? ትንሽ ቃላቶች አያገለግልም። ኢነሰንስ በጣም ብዙ ቃላቶች ለመጻፍ አይጠቅምም ማለት ነው። ሶ ሪቫይዝ ላድርግላችሁ። ዲስ ኢዝ በአባ፣ በኤቤ፣ በኢቢ፣ በኦቦ ኦር በአበ ኦር ይሄኛው በኡቡ ሊሆን ይችላል። ሶ ስንጽፍ አንድ ሳውንድነቱ ሳይሆን የሚጠቅመን ነጣጥለን ወይም ዲኮምፖዝ አድርገን ቃላቶቹን ማወቃችን ስንጽፍ ወይም ስፔል ስናደርግ የሚቀርብን ሳውንድ ወይም የሚቀርብን ሌተር አይኖርም። ስፔል ስናደርግ የሚቀር ፊደል አይኖርም ማለት ነው። ሶ ይሄ ባ ነው፣ ይሄ ዳ ነው፣ ፋ ነው፣ ጋ ነው፣ ሀ፣ ጃ፣ ካ። አያችሁ ውስጡ አ አለ። ለየብቻ ከተጻፉ በኋላ ከሳድሶቹ በኋላ ምን እናስገባለን? ኤን እንደ አ እናስገባለን። እዚህ ጋር ኢን እንደ ኤ እናስገባለን። አይን ደግሞ እንደ ኢ እናስገባለን። እዚህ ጋር ኦ ኢዝ ጀስት ኦ፣ ቢ ደግሞ እንደ ዩ ይገባል፣ እንደ አ ይገባል፣ እንደ ኡ ይገባል። እዚህ ጋር ይቀየራል። አክቹዋሊ አሁን ኮንፊውዝ ስለማድረጋችሁ ይቀር። ሁለተኛው ዙር ላይ እንሂድ። እሺ አሁን ደግሞ እነዚህ ኮንሶናንቶች ከነዚህ ቫውሎች ጋር ነው የምናየው፣ በሴም መንገድ ማለት ነው። ሶ ይዩት። ኤል ምንድን ነው? ል ነው። ለምን ብቻውን የተጻፈው ኤል? ስለዚህ ሳድስ ነው። ይሄ ምንድን ነው? ለአላ፣ ለኤሌ፣ ለኢሊ፣ ለኦሎ ኦር ለአለ። ወይም እቺ እንዳልኳችሁ 3 ሳውንድ አላት። ሶ አሁን ቪዲዮውን ላለማርዘም ነው ባጭር እያረኩላችሁ ያለሁት። ዩ ሾርት ሳውንዱ እዚህ ጋር ጽፌላችሁ እንደነበረው አ ነው። አንዳንዴ ኡ ነው፣ አንዳንዴ አ ይሆናል። ኦም ሊቀየር ይችላል። ሌላ ቪዲዮ ነው የምሰራላችሁ ያልኳችሁ ለዛ ነው። ሶ ኤምም ከአጋ ሲመጣ ምአማ፣ ንአና፣ ይሄ ኢዝ ምአማ፣ ንአና፣ ፕአፓ፣ ኪው ኤክሴፕሽናል ናት። ርአራ፣ ስአሳ፣ ትአታ፣ ብአቫ፣ ውአዋ። ሰይሴ እንዳለ ኮንሶናንቶቹ አጋ ሲመጡ ከስድስተኛው ወደ ምንኛው ተቀይሮ ወደ አ አራተኛው ኦልሶ የመጀመሪያው ማለት እንደዛ ነው። በትግርኛ ልዩነት አለው። ይሄንን ቪዲዮ ትግርኛ ተናጋሪዎች ከሆናችሁ የምታዩት ልዩነት አለው። ምክንያቱም እቺ አ አይደለችም አ ነች። ባይዘች ነች በትግርኛ ታውቂያለሽ? እቺ አ ነች። አሁን በአማርኛ ሃሁ ሂ ሃ አይደለ? በትግርኛ ግን ሃሁ ሂ ነው የሚጀምረው፣ ሀ ነው የሚጀምረው። ሃሁ ሂ ሃ፣ ለሉ፣ ሊላ እንዳለ የመጀመሪያዎቹ አ ሳውንድ ነው ያላቸው። በአማርኛ ግን አይደለም። እቺ አሁን አ ነች። አሁን አማርኛ ሲጻፍ ራሱ ወይ አማርኛ ይሄን ነው የምንጠቀመው አይደለ? በትግርኛ ግን ይሄ አ ነው። ትግርኛ ተናገሪች ከሆነ የምታዩት ይሄን ነገር ኮንፊውዝ እንዳያደርጋችሁ። በአማርኛ ስለሆነ እያስተማርኩ ያለሁት የምጠቀመው ሳውንዶቹ ይለያያሉ። ሰው ይሄንን ነገር እናንተ አስተውሉ። ሶ የመጀመሪያው ጋር አንድ ስንጠቀም ከሳድስ ወደ ምን ወደ አ ሳውንድ ያላቸው ወደ አራተኛው ተቀይረዋል። እሺ እዚህ ጋር ደግሞ ወደ ስንተኛ ይቀየራሉ? ወደ አምስተኛ። ስለዚህ ለኤሌ ለስድስተኛው ነበር፣ ወደ ምን ተቀየረ? ወደ ሌ ተቀየረ። ዲስ ዋን ኢዝ ለሉ ሊላ ሌ አምስተኛው። ሃው ዱ ዊ ኖ ዳት? ውስጡ ኤ የሚል ሳውንድ አለው። ሶ ይሄ ልና ኤ ነው ሌ የሚሰጠን። ስለዚህ በሌ የሚጀምር ቃል ለመጻፍ ስፈልግ ማስገባት ያለብን ብዬ ነው ልኤት አይደለ? ቃሉ ምን ነበር መጀመሪያ? ሌት። 2 ሌት ነው ያለው ባይዘይ። ለዚህ ደግሞ ሌላ ሩል ነው የሚያስፈልጋችሁ። ሶ ይሄ ለምሳሌ ሌት ሚ ታክ ቱ ዩ ላናግርሽ ስፈልግ ሌት የምላት ቃል እንዴት ነው የምትጻፈው? ልኤት። ዲስ ኢዝ ሌት። ማርፈዱ ሌት ደግሞ አለ። ልኤት መጨረሻ ይጨምራለሁ። እንዳልኳችሁ መጀመሪያ ኢንትሮ ላይ የኢ ጥቅም ምንድን ነው? አይነበብም። ኤን እንደ ኤ እንድናነብ ነው የሚያደርገን። ሶ ዲስ ኢዝ ሌት፣ ዲስ ኢዝ ኦልሶ ሌት። ሶ ሩል አለ ወይ? አዎ አለው። ዲስ ኢዝ ሲቢሲ፣ ዲስ ኢዝ ሲቢሲኢ። በዛም አለ በዚህ ግን ሌ ብላችሁ ለመጻፍ ስትፈልጉ ልና ኤ ማድረግ አለባችሁ።
በቃ ፔ ለመጻፍ ስትፈልጉ ፕና ኤ ማድረግ አለባችሁ። ሜ ሲባል ምና ኤ ማለት ወይ ኤ ናት ወይ ኢ ናት። በቃ አይ ኖ that's confusing ግን በቃ this is all I can say. So this is ንኤሜ ንኤኔ ፕኤፔ ርኤሬ ስኤሴ ፍኤቬ ትኤቴ ውኤዌ ደሴም ቃላቶች ከማን ጋር ከኢ ጋር ሲመጡ ልኢሊ ልኢሊ እዚህ ጋር አለ። ምኢሚ ንኢኒ ፕኢፒ እሺ ከዛ ርኢሪ ስኢሲ ርኢዲ ስኢሲ ውኢዊ እሺ ኦጋ እናምጣቸው። ንኦሞ ራይት ያ ንኦኖ ፕኦፖ ፕኢፒ ሶሪ ርኦሮ ስኦሶ ዝኦቮ ትኦቶ ውኦዎ እነዚህን ለእናንተ ልተው። ከውጭ እስኪ ተለማመዱ። ደብተር ይዛችሁ እስክሪብቶ ይዛችሁ ተለማመዱ። ይሄንን ሌላቸው የፈለኩት ነገር ምንድን ነው? እያንዳንዱ ኮንሶናንት ከአምስቶቹ ጋር ሲመጣ ነው ለእንግሊዝኛ መጻፍም ማንበብም የሚጠቅማችሁ። መጻፉ እንዴት ነው? ሁለት ድምጾች አብረው ሁለት ፊደሎች አብረው አሉ። አንድ ሳውንድ አለው። በሳውንድ የምናውቀውን ቃል ምን ማድረግ አለብን? መበታተን አለብን። እንዴት ነው የምንበትነው? ይሄ ሌ እንደሆነ አውቃለሁ። ስጽፍ ግን ልኤነቱ ነው የሚጠቅመኝ። ኮዝ ሌ ሲባል ኤል ብቻ ተጽፎ ሌ ሊመስለን ይችላል። this is ልኤሌ ልኢሊ ልኦሎ ልአለ ምአማ ምኤሜ ምኢሚ ምኦሙ ምአመ ኦኬ። ስለዚህ የእንግሊዝኛ አሁን መሰረት ብዬ ልጻፍ። ለምሳሌ how do I write መሰረት? መሰረት አያችሁ፣ መ ኤምኢ እንደሆነ፣ ሰ ኤስኢ እንደሆነ፣ ረ አርኢ እንደሆነ እና ት ደግሞ ቲ ብቻ እንደሆነች ነው የተማርነው። ግን ሁል ጊዜ ኤምና ኢ ሲመጣ መ ብለን መያዝ የለብንም። እንደዛ ነው የተማርነው። ኦፍ ኮርስ ለጣጥለው አሮን ነው የተማርኩበት ምንድን ሲሆን ግን አይደለ እንደዚህ አበክል ተብሎ አልተማርንም። ላይክ እንትን እያደረኩ እንዳይሆን ብዬ ነው። ግን አብዛኛዎቹ ተማሪዎች አሁን የሪዲንግ እና ራይቲንግ ተማሪዎች ጨቅ ተማሪዎች ነው ያሉኝ። ማለት በጣም ብዙ ተማሪዎች አሉኝ። ተማሪዎቼ በሙሉ ግን አንድ አይነት ትሬንድ ነው ያላቸው። አንድ አይነት ቤዚክስ ያሉ ሰዎች ናቸው። ለዛም ነው ይሄን ቪዲዮ የምሰራላችሁ። ሶ this is ምን ላይ ስም ስንጽፍ ኦፍ ኮርስ ኤቭሪዋን ያውቀዋል ይሄንን። ግን እቺ መ ብቻ ሳይሆን ሚም ትሆናለች፣ ሜም ትሆናለች አይደለ? ለምሳሌ ስጪኝ ስትይ ጊቭ ኢት ሚ አያችሁ፣ ሚ ሆኖ መጣ። ይሄ ሎንግ ሳውንድ ኑሮት ኢ እንደ ሎንግ ሳውንድ ኑሮት ማለት ነው። ከዛ ውጭ ደግሞ ሜ ለምሳሌ ሜትር መለኪያ፣ ቁመት መለኪያ ሜትር ሲጻፍ ኤምኢን እንደ ኤምኢ ነው የምጠቀመው። እንደ መ አርጌ እንደ ሜ አርጌ ማለት ነው። ሜትር ኢም ሆነ አም ሆነ እንደ ኤም ይሆናል ማለት ነው። ሶ ይሄንን ቃላቶች ጋር ተዋወቁ። ከዛ ውጭ ግን ሊሆን አይችልም። ማን ላይ ነው አም የሚሆነው፣ ማን ላይ ነው ኢም የሚሆነው፣ ማን ላይ ነው አም የሚሆነው የሚለውን ነገር እናንተ መለየት ይኖርባችኋል ማለት ነው። ስለዚህ አይገስ ይሄንን ነው ለማለት የፈለኩት አይደለ? ራይት። ጥያቄ አለሽ? ምን ላይ ነበር ቆም? ምን ላይ ኪው ላይ እስክደርሽ ድረስ ኦኬ። ሶ ኤች ኪው ኤክሴፕሽን ያደረኩባት ምክንያት እንግሊዝኛ ላይ የምናውቃቸው ቃላቶች ላይ በሙሉ ኤች ኪው አብሯት ዩ መምጣት አለበት። ለምሳሌ ንግስትን ትባላለች። ሴ ሃው ዱ አይ ስፔል ኩዊን? ኪው ዩ ኢ ኢ ን። አሁን ይኸውላችሁ ኪው ክው እንደሆነች የማታውቁ ከሆነ፣ ፒ ፕ እንደሆነች የማታውቁ ከሆነ፣ ኤን ን እንደሆነ የማታውቁ ከሆነ ኦር ይሄ ሳድስ የሚለው ኮንሴፕት ሙሉ አሁን ሞክሬያለሁ ለማስረዳት፣ ግን ስቲል ካልገባችሁ 2 ቪዲዮዎች አሉ ፕሌይሊስት ሰርች አስቀምጬላችኋለሁ። እሱን ሄዳችሁ አይታችሁ ከመጣችሁ አይገባችሁም ለማለት አይከብዳችሁም ማለት ኮንፊውዝድ አትሆኑ። ሶ እቺ ኪው ክው ነች። ሶ ክ ው ኢ ን ኩዊን። ሶ እቺ ዩ አብሯት ነው የምትመጣው። ሌላ ቃል በኪው የሚጀምር ታውቂያለሽ? ኩዊክ። yes this is quick፣ quit፣ ኳይት። አያችሁት? እንዳለ ዩ ከማን ጋር ነው የምትመጣው? ከኪው ከዩ ጋር ነው የምትመጣው። ሌላ ኤክሴፕሽን ደግሞ እዚህ ጋር የረሳሁት ቪ። አንድ ቃል ቭ ሳውንድ ኖሮት ቪ ማለት ቭ ነው። ምን ማድረግ አለበት? የምታውቁት ቃል በሙሉ በቭ የሚያልቅ ከሆነ መጨረሻ ላይ ኢ መጨመር አለብን። በቪ የሚያልቅ ቃል የለም። ሌላ የሰራሁት ቪዲዮ አለ። ለምሳሌ ላቭ የሚለው ቃል
አያችሁ ኦ እንደ አሁን ለዛ ነው ልተው አቮይድ ለማድረግ ሞከርኩኝ፣ ግን ብሎ መጣ። እቺ ኦ እንደ አም ትሆናለች። ቀደም ያልነገርኳችሁ ኮንሴፕቱን ለማስፋት ነው። ሶ ዲስ ኢዝ ልአቭ ላቭ። እዚህ ጋር እኮ ያበቃል። ነገር ግን እቺ ኢ ምንድነው ዓላማዋ? አንድም ሳውንዱን ለመቀየር ነው። ከዛ ውጭ ግን ይሄ ኢ ይሄ ቭ የሚለው ቃል ሲያልቅ ሁሉ ጊዜ ኢ መጨመር አለብን። ጊቭ ስትሉ ሊቭ፣ ላይቭ እያንዳንዱ ቃል ምን ማድረግ አለበት? መጨረሻ ላይ ኢ መጨመር አለብን። ቢካዝ በብ ማለቅ የለበትም። ዋይ እና ዜድ ቀሩ አክቹሊ በቃ ዋይ ይህ ነው። ሶ እነዚህም ሳውንዶች በሙሉ ከዋይ ጋር አስገቡና የአያ የኤዬ የኢዬ የኦዮ እና የአያ ይሆናል አይደለ? ዜድም ልክ እንደዛ ዘአዛ ዘኤዜ። ግን ኤክሴፕሽን ዜድ ላይ ዜድ የምንጠብቀው ዜድ ብቻ እንደሆነ ነው። ግን ከዜድ ውጭ ኤስም ኤስኢ ዝ ሊሆን ይችላል። ለዚህ አሁን ሌላ ቪዲዮ ያስፈልጋችሁ። ኦኬ ሶ ጥያቄ ካላችሁ፣ ያልገባችሁ ነገር ካለ፣ ኮንፊውዝ ያደረጋችሁ ነገር ካለ፣ መጽሐፍና ማንበብ የምትፈልጉ ሰዎች ካላችሁ አይደለ? በቃ የሁላችሁም ኤቭሪዋን ስልክ ደውሉልኝ፣ ቴክስት አድርጉልኝ። በአካልም ኦንላይንም መማር ትችላላችሁ። ይሄንን መጽሐፍ ቴሌግራም ላይ አስቀምጥላችኋለሁ። ልክ እንደዚህ በትንትን አድርገው የሚያስረዳ ማለት ነው። ሶ አይ ዊል ሲ ዩ ኦን ዘ ኔክስት ቪዲዮ ባይ